ጦርነቱን እንደሚያሸንፉ እርግጠኛ ሆነ። ሰራዊቱን ይዞ ወደ ግንባር መዝመት ጀመረ። በተመሳሳይ ሰዓት እሳተ ገሞራው መፈንዳት ጀመረ። እነ ካሚም ወደ ጦር ሜዳው እንደደረሱ ጮክ ብሎ ለሰራዊቱ እነሆ ቅዱሱ ጦርነት ተጀመረ አለ። የኪዋ የሃይማኖት መሪዎች በበኩላቸው ተሰልፈው እየዘመሩ አማልክታቸውን ሲጠሩ በድንገት እሳተ ገሞራው መፍላቱን ጀመረ። ኪዋና ተዋጊዎቹም በድል አድራጊነት መንፈስ ጮሁ። ጸሎታቸውን ከጨረሱ በኋላ ወደ ቃላት ፍልሚያ ገቡ። አኦኒም ወደፊት ወጣና በኩራትና ድፍረት እየተንጎማለለ እናንተ የመሬት ትል ስብስቦች፣ በኪያና ላይ ብቻ የምትተማመኑ የተክል አረሞች፣ በየጦርነቱ የሚሸሽ ፈሪ ሰውን መሪ አድርጋችኋል። የቱንም ግዛት የማይጠብቅ ሰው ኑ ግጠሙን እናንተ የባህር አሳዎች ብሎ ተሳደበ። ኪያናም መልስ ለመስጠት ወጣ። አኦኒ ማንነትህን ረሳኸው እንዴ? አንተ እኮ የትኛውም ንጉሥ እየመጣ እንደፈለገው የሚያረግህ ተራ ውሻ ነህ። ሆድህን በጫካ ትሎች የምትሞላ ከአኪሊ ቡችላ። ከአኪሊ ና ሲል ትመጣለህ፣ ሂድ ሲል ትሄዳለህ። እንደ ውሻ የሚያወዛውዘው ጭራው እኮ ሆነሃል ብሎ ምላጭ የሆኑና የኪዋን ተዋጊዎች ሞራል የሚገሉ ቃላትን ወረወረ።